ቃሉ ከራሱ መጣ እንዴ የተወለደልህ? የጠየቅኩህ መልስ። ቃሉ ተወልዷል ወይ? ቃል ተወልዷል። አዎ ቃሉ ተወልዷል። እሺ ስለዚህ ቃሉ አብ ነው? የአብ ነው እንጂ አብ አይደለም። አዎ የአብ ነው። የአብ ነው እንጂ አብ አይደለም አይደል? የአብ ሁለንተናው ነው። አዎ ስለዚህ አብ በስጋ አልተወለደም ማለት ነው። የአብ ሁለንተና አሁን ያ እዚህ ጋር መጽሐፍ ቅዱስ የሚለውን ድምጽ አይ እሱ ሌላ ነው እሱ ሌላ ነው ምናምን ብዬ ሁለት ድምጽ ሁለንተናዬ ነው እና ምንህ ነው ታዲያ ወዳጄ? ደግሞ እንደዚህ ማለት የሰው ድምጽ ሁለንተናው ነው እና ከየት ነው የሚመጣው ታዲያ? እሺ እንኳን ደስ አላችሁ ቅዱሳን። ድምጻችሁ ጆሮአችሁ ነው፣ ድምጻችሁ እግራችሁ ነው፣ ድምጻችሁ ሆዳችሁ ነው። እሺ አሁን አብ ቃሉ ነው ወይስ የቃሉ ነው? በቀጥታ መልስልኝ። በቃ አብ እንዴት ማለት? አብ ቃሉ ነው ወይስ የቃሉ ነው? ቃሉ የአብ ነው። ኦኬ እንጂ ራሱ አብ አይደለም እያልከን ነው። ቃሉና እንትኑ መቼ ይለያያል እንዴ ወዳጅ? አሁንም መልሰን እዛው ቃሉ አብ ነው አይደለም? እቺን መልስልን እስቲ እንደገና። ይኸው ይስሙ እስቲ። ቃሉ የአብ ነው። ይኸው ይስሙ። አብ ነው ወይስ አይደለም ነው ያልኩህ እኔ። የአብ ነው ወይስ አይደለም? የአብ ነው። ምንድን ነው የተጠየቀው? የጠየቅኩህ ምንድን ነው? ቃሉ አብ ነው ነው አይደለ? እኔ ስቴትመንት አልሰራሁም። የጠየቅኩህ ምንድን ነው? ቀጥታ የጠየቅኩህ ነው። ቃሉ አብ ነው አይደለም? እንደሱ አይደለም ያልኩህ። ምንድን ነው ያልኩህ? ቃሉ አብ ነው ወይስ አይደለም ነው ያልኩህ። ኦኬ እስቲ ድገምልኝ ጥያቄውን ድገምልኝ እስቲ። ቃሉ አብ ነው ወይ? አይደለም። አሁንም እንደሱ አይደለም ያልኩህ። ጥያቄውን ድገምልኝ። ምንድነው ዝም ብለህ እንትን የምትለው? ጥያቄውን ድገምልኝ። ጥያቄውን እንደዛ አይደለም እኔ የጠየቅኩህ። ምንድነው? እስቲ ጠይቀኝ እስቲ ከእንደገና እኔ አልመለስኩልህ። ቆይ እስቲ ሌላ ሰው ካስታወሰ እስቲ ምንድነው የጠየቅኩት? ቃሉ አብ ነው ወይስ የአብ ነው? አዳኒ ምንድነው? አይደለም ቃሉ አብ ነው ወይስ አይደለም? ጆም አልሰማኝም። ቃሉ አብ ነው ወይስ አይደለም? እንደዛ ነው የጠየቀው። አልቲሜተም ነው። ስለዚህ አይደለም ቃሉ አብ ነው ወይ ነው ያልከው አንተ። እኔ አልቲሜተም ነው የሰጠው። ቃሉ አብ ነው ወይስ አይደለም? በጣም አሪፍ። ቃሉ አብ አይደለም። ቃሉ ምንድነው? ቴንክ ዩ ሶ ማች። ቃሉ አብ አይደለም። ቴንክ ዩ። የአብ እንጂ አብ አይደለም። እሺ ከማርያም የተወለደው አብ ነው ወይስ ቃሉ ነው? ኦኬ ቃሉ የአብ የሆነው ቃሉ ነው የተወለደው። አብ ከማርያም አልተወለደም በስጋ። ቃሉ ነው የተወለደው። እሺ ቴንክ ዩ። አብ አልተወለደም። በቃ ቃሉ ነው የተወለደው። በቃ ይሄን አቆም እንዳትቀይረው። ይኸው እንደዚህ ይላል። አብ ከዘላለም የነበረው አምላክ ህዝቡን ለማዳን ሲል ማን? አብ ከዘመናት በኋላ ከድንግል በመወለድ ማን? አብ ተወልዷል። አሁን መልስልኝ። ጨርሰው እስቲ ምንድነው የሚለው? እኔ ይሄን ላብራራ አልመጣሁም፣ ግን ጨርሰው እናውራው እስቲ። ብዙ ጊዜ ስለምታነሱት ብዬ ነው። ይኸው አብ ከዘላለም የነበረው አምላክ ነው። ማን? አብ። ቅድም አንድ መለኮት አለ የተባለው አብ ማለት ነው። ቴንክ ዩ። ከዘመናት በኋላ ግን ህዝብን ለማዳን ሲል ከድንግል በመወለድ ስጋ ሆኖ ማን? አብ ስጋ ሆኖ አማኑኤል በመሆን በወልድነት ተገለጸ። ማን? አብ ነው ወልድ የሆነው፣ አብ ነው ስጋ የሆነው ተብሏል በእናንተ ቤተ እምነት። ይሄ መጽሐፍ ቅዱሳዊ ነው? አዎ በትክክል። አሁን ከቃሌ ጋራ የተስማማ ከሆነ እንዴት አደረግ? በጣም አሪፍ። አየህ፣ ለዚህ ነው ስታነቡ ለኦዲየንሱ ስታነቡ ንባቡን ታንገበግቡትና ስህተቱን ደግሞ ቀስ ታረጉትና ለህዝቡ ስህተቱ እንዲገባ ንባቡ ግን እንዳይሰሙት ታረጋላችሁ። አየህ አይሱላም በበለታ አንዱ ታለው ማለት ነው። ደግሞ ያንበለታ አንብባንከው ይያለ አይ ተሚ ቀስ ብለህ ራስህ አንብበው። ራስህ ነው አይቼዋለሁ እኮ እንደዚህ ነው። አብ ከዘላለም የነበረው አምላክ ነው። ማን? ፕሊዝ አብ ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ስጋ ሆኖ አማኑኤል በመሆን በወልድነት ተገለጸ።
አንድ አብ በአካልም በስምም በግብርም አንድ ሲሆን በባህርዩ ግን በሶስት መንገድ የሚገለጽ ነው። ስለዚህ እግዚአብሔር ራሱ አብም ቃልም መንፈስ ቅዱስም ነው ላይ በጣም አሪፍ አየህ። ለዚህ አይደለም ብሏል እሱ። ቆይ በደንብ ነው አሁን ይህንን ብዙ ጊዜ ስለምታነሱት በደንብ ነው። ስለዚህ ሁለተኛ ይህን መጽሐፍ እንዳትይዙት ነው ማድረገውና እንዳታነሱት ነው ማድረገው። ምን ማለት ነው ስትለኝ ለዚህ ነው አታንገብግበው። ለእኔ አይደለም ለሰዎቹ ነው። አሁን ወደ ሰዋው ቀጥታ ቆይ ልገባ ነው። በደንብ ነው የምገባ። አፌ ላይ አትቁምብኝ። ስለዚህ አብ ነው ስጋ የሆነው። ቆይ ዝም በል። አሁን እዚህ ጋር ምንድነው ያሉት? እዚህ ጋር የተጻፈው በስንት እንትን ያሉት አንዱ አብ በአካል በባህሪ ግን በስንት ነው ያሉት? በሶስት ምን ብለዋል? እዚህ ጋር አብ ቃል ነው። ቆይ በሶስት ያሉትን አንብቦ ቀስ መንገድ ይኸው በሶስት መንገድ ብለዋል። ታዲያ ያ አንዱ መንገድ ቃል ስጋ የመሆኑ መንገድ አይደለም? ኖ ቃል ስጋ መሆኑ መንገድ አይደለም። አብ ስጋ መሆኑ መንገድ ነው የተባለው። እዚህ አብ ስጋ ወዳጅ እዚህ ጋር እየነገሩ እኮ ነው። አንደኛ አማኑኤል የሚል አለ፣ እሱ ጋር መጣለ። አሁን ግን በስንት መንገድ ነው ያሉት? ይሄ ልጅ ምንድነው የሚያወራው? በጣም የሚገርም ነገር ማለት ነው። እዚህ ጋር 100 ሰው ከውስጥ ደግሞ 390 ሰው ይሰማሃል። አሁን እየተነበበ ያለው ቀስ ተብሎ የተነበበው የሁሉ ሰው ያስተውላል። አሁን አንተ ምን ብለህ ነበረ? አብ ቃል አይደለም ብላል። ቃል ወይም አብ አይደለም ብላል። የአብ ቃል ነው እንጂ አብ አይደለም ብለሃል አይደል? ለቃሌ ለኔም ቅድም ያልከኝ እሱ ገባ። ይሄ እኮ ምንም እኔ እምነቴ እኮ ነው። በጣም ጥሩ እሺ። እሳቸው ግን ምንድነው የሚሉት? እዚህ ጋር ምንድነው የሚሉት? በስንት መንገድ አሉ? አምጣልኝ። አብ ወደ ጎን ተወልዷል ብለው ግን በስንት መንገድ አሉ ነው። ቀስ ብለን ሰዎች እንዲሰሙ ፕሊዝ። ይኸውልህ አሁንም ያዳምጠኝ። ይኸውልህ ክፍል ላይ ስለ አብ ነው የሚያወሩት። አብ ከድንግል ማርያም መወለድ ከድንግል በመወለድ አብ ስጋ የሆነው አብ ነው ብለህ ታምናለህ አንተ? ስጋ ሆኗል። ይኸው ታች ላይ አምናለህ። ታች ላይ ቃል ስጋ ሆነ አላልከንም እንዴ? ቆይ ታች ላይ ይኸው ምን ያለ? ቆይ ጆይ ያቸኩል አይደለም። ቃል ስጋ ሆነ አላልከንም? ቃል ስጋ ሆነ አላልከንም ወይ? ይኸው እዚህ ታች ላይ እኮ ገለጹልህ እኮ። ምን አይ መጽሐፍ ቅዱስ ላይ ቃል ስጋ ሆነ ነው የሚለው አይደል? ልክ እኮ ነው። ይሄ እምነታችን እኮ ነው። እሳቸውስ ምን አሉት ነው? ይሄንን እሳቸው አብ ስጋ ሆነ ይላሉ። ቃል ደግሞ አብ ነው። ለምን ታወጣዋለህ? ተሜ መጽሐፉን አውጣው። በቃ እየመጣ ነው እያወረጠ ነው። ምንድን ነው የሚለው? ይኸውልህ በሶስት መንገድ አሉ ሲያብራሩት የአብ ለዚህ ነው ልክ ናቸው። ቅድምም ያለው ደራዬ እሱ እሳቸው ያሉት የሰባሊዮስን መንገድ ነው። አንተ ግን ቅድም የነገርከን እንደ ቃሉ መጽሐፍ ቅዱስን ይዘህ ቋንዴ አይደለም አትበለኝ። መጽሐፍ ቅዱስን ይዘህ ስታወራ ቃሌ ያረጋገጥክለት ቃል አብ አይደለም ብለህ ነው። ስጋ የሚሆነው አብ ሳይሆን ቃል ነው ስጋ የሆነው ብለህ አይደለ? ትክክል ነው። እሳቸው ግን አብ ነው ስጋ የሆነው ይላሉ። ትቀበላለህ? አላሉም ያሉት በሶስት መንገድ አሉ። አውጣለት እኮ አሁን አብራሩልህ እኮ። እሺ አሁን ታከሰም ሰው ይስማ። አንተ እየካድክ ሰው ይስማ። አብ ስጋ ሆኖ የሚለው ማን ነው የሚክደው? አንተ እየካድክ ሌላ ነው ያወጣው። አይ ስሙ፣ እንደዚህ ነው የሚሉት። አብ ከዘላለም የነበረው አምላክ ነው። ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ስጋ ሆኖ አብ ምን ሆኖ ስጋ ሆኖ እናንተ አንብቡልኝ። ያዘው እሱ ጋር ስጋ የሆነው አብ ነው። ቆይ እዚህ ጋር ስጋ የሆነው አብ ነው። ልጠይቅህ፣ ስጋ የሆነው አብ ነው። ቆይ ጨርሰህ ስጋ የሆነው አይ እያንዳንዷን እያየን እንሂድ። ስጋ የሆነው አብ ነው። ጆይ ይጨርሰው ችግር የለም። ደራ መልስ ችግር የለም። መልስ ስጋ የሆነው አብ ነው። መጽሐፍ እኮ እናንተ አይደል ያመጣችሁት እኮ እናንተ ናችሁ። ጨርሰው አይልም አላልክ? ቅድም እኮ አይልም ስላልከኝ ነው። ስጋ የሆነው አብ ነው ወይስ አይደለም? እዚህ ጋር
ጨርሰው እኮ አልኩ ወዳጄ። ይሄው ስጋ ሆኖ ይላል። አብ ስጋ ሆኖ ይላል። ከድንግል በመወለድ ጨርሰው ይኸውልህ ከድንግል በመወለድ አብ ከድንግል በመወለድ ስጋ ሆኖ ጆ ልጨርሰውና ከዚህ ቀጥለን እንፈታለን። ልጨርሰው። እሺ ችግር የለም። ስጋ ሆኖ ያው ከዚህ ከታች አይደለም የምትፈታው ከላይ እየፈተት ይመጣል ማለት። እሺ አማኑኤል በመሆን በወልድነት ተገለጸ። አንዱ አብ በአካልም በስምም በባህሪም በግብርም አንድ ሲሆን በባህሪ ግን በሶስት መንገድ የሚገለጽ ነው። ስለዚህ እግዚአብሔር ራሱ አብም ወልድም መንፈስ ቅዱስ አትፍታ። ከዚህ እንድትፈታ አይደለም ቃል የሆነውን እየፈተን ትመጣው። ለምን አልፈታም? እሺ ከዚህ ለምን አልፈታም? ከመረጡ ስጡኝ። ከዚህ ለምን ማለት እንደሚለው አይደል? በወልድነት ቆይ ስጋ የሆነው ማለት እሱ ማብራሪያ ከዚህ ፍታ እኮ ታች ሰጡ። ከዚህ ፍታ ማብራሪያ ታች ሰጡ እኮ ስጋ ሆኗል። ስጋ ሆኖ ነው አማኑኤል የተባለው። ኦኬ ስጋ ሆኖ አብ ስጋ ሆኖ የእግዚአብሔር ልጅ አይደለም። ስጋ የሆነው ማን ነው? ነገሩ እኮ አንድ ይኸውልህ በባህሪው አለ። በባህሪው ስጋ የሆነው አብ ነው። ስለዚህ አሁን ከመጽሐፍ ቅዱስ አንድ ጥያቄ ልጠይቅ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። እዚህ ክፍል ላይ ክርስቶስ የተባለው አብ ነው። አስር ቦታ እየሄድክ እኔ እንትና አልለውም። ምን አለ መሰለህ ከምን አይደለም ቀጥል። ክርስቶስ አብ ነው። በጣም አሪፍ። ማንኛውም ክርስቶስ ወልድ ነው። ክርስቶስ ነው፣ የተቀባ ነው። ብራዘር የጠየቁ ክርስቶስ አብ ነው ወይስ አይደለም? ክርስቶስ ምን? ክርስቶስ አብ ነው ወይስ አይደለም? ክርስቶስ ወልድ ነው። የጠየቁ ክርስቶስ አብ ነው ወይስ አይደለም? ነው ወይስ አይደለም? ክርስቶስ ወልድ ነው። ክርስቶስ ወልድ ነው ወይስ አይደለም አላልኩም እኔ። ክርስቶስ አብ ነው ወይስ አይደለም? መጽሐፍ እንደ እንትኑ ነው የሚፈታው፣ እንደ ቦታው ነው የሚፈታው። ብራዘር እንዳንተ እኮ አይደለም። ወልድ የሚል ክርስቶስ አብ ነው ወይስ አይደለም? እዚህ ጋር እንደዛ የሚል አለ። የጠየቅኩት እኔ ለማወቅ ነው። አላወቅኩም። አንተ አላወቅም። ይኸውልህ አንተ አላወቅም። እዚህ ጋር እንደዛ የሚል አለ ወይ? ክርስቶስ አብ ነው ወይስ አይደለም? ክርስቶስ አብ ነው ወይስ አይደለም? ብራዘር ክርስቶስ አብ ነው ወይስ አይደለም? ክርስቶስ የእግዚአብሔር ልጅ ነው ብራዘር። አልጠየቅኩም። አይደለም አብ አይደለም አይደል? ክርስቶስ የእግዚአብሔር ልጅ ነው። መጽሐፉን አንብበው። ክርስቶስ አብ አይደለም ይመለስለት ደራቀት እኮ አይደለም እያልኩ እኮ ነው። ምንድን ክርስቶስ አይደለም እያልኩ ሰውና ዞሬ በሌላ በኩል አሁን ቆይ አዳምጠኝ። ክርስቶስ አብ አይደለም። ቴንኪው። ክርስቶስ አብ ካልሆነ እዚህ ክፍል ላይ በስጋ የሞተው ማን ነው? ክርስቶስ አብ አይደለም። ቴንኪው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። እዚህ ክፍል ላይ ወደ እግዚአብሔር እንዲያቀርበን በስጋ የሞተው አብ ነው። ክርስቶስ አብ አልሞተም። ቴንኪው። አብ አይደለም ክርስቶስ ነው አለ። ቴንኪው። ስለዚህ የቢሾፕ ተክለማርያም አስተምሮ ገደል ገባ ማለት ነው። እንደ እግዚአብሔር ቃል ጸጋ ይብዛል ብራዘር። እንደዛ ነው እግዚአብሔር ቃል። አሁን እንደ እግዚአብሔር ቃል ነው እያወራው። ይኸው አብ ከዘላለም የነበረው አምላክ ነው። ህዝብን ለማዳን ሊሞት የመጣው ማን ነው? ሊሞት ከድንግል የተወለደ ማን ነው ይላሉ። ስጋ የሆነው ማን ነው? አብ ነው ይላሉ። አብ ስጋ አልሆነም። ይኸውልህ ስማ አትቀበል። ይኸው ስማ፣ እንደዚህ ይላል ዮሐንስ። እሺ እናመሰግናለን። ግን እስቲ እኔ ጥያቄ ልጠይቅህ። ትጠይቃለህ? ይኸውልህ ስማ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው የሚለው። አዎ ይሄን ክፍል በአንደኛ ጢሞቴዎስ ምዕራፍ አዳምጠኝ። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 መሰረት ትፈታዋል። በስጋ የተገለጠው በአሕዛብ የተሰበከው በክብር ያረገው የተባለው ማን ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ አብ ነው ብሎ ነው ያስተምረው።
አንተ እንደምትለው አይደለም። ኦኬ የእግዚአብሔር ልጅ አብ ነው። የእግዚአብሔር ልጅ አብ ነው። የእግዚአብሔር ልጅ የእግዚአብሔር ልጅ ነው። አብ ደግሞ አብ ነው። ስለዚህ ምንድነው? ኦኬ አብ ወልድ ነው። አብ ወልድ ነው። አብ ወልድም አብም ነው። ሁለቱም ነው። አንድ ብቻ መልክ የለውም። እሺ የእግዚአብሔር ልጅ አብ ነው። የእግዚአብሔር ልጅ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ወልድ ነው። የእግዚአብሔር ልጅ ወልድ ነው። ወልድ አብ ነው። ምንድነው እየመለስኩልህ? ጊዜና አትፈልገው። እንዴት ነው እያረካለው? አብ ወልድ ነው እያልኩህ። አብ ወልድ ዴራ ስማ ዴራ እንደ ካፈናችሁት እኮ ስማ እንትን ቴሚ ኦኬ እኔ እያልኩ ያለሁት እኔ ኢየሱስ ክርስቶስ ኦኬ በቃ ዴራም ረፍት አድርጋ አንተ ረፍት አድርግና ችግር የለም ታወራናለህ። ያውራ አሁን እሺ ደረሽ ይሄን ብቻ ልጠይቅና ትቀጥላለህ። እንደዚህ ይላል ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱላል። በኩር የተባለው ማን ነው? ግሬስ ነው? ማን ነው? ክሪስ መልስለት። ሚውትን አንሳ። ክሪስ ላስወርድ ነው ላታወራ ነው እንዴ? ልጁን እንትን ተሸፍኗል። አፊቴ ማትዬ እንትን ስለሆነ እኮ ነው። ክሪስ አታወራም? ክሪስ እሺ፣ ክሪስ ላስወርደው። ማናት ደራውር ነው ወይ ማቲ ፊትን የሸፈነው ጽሁፍ ለኔ አይታየኝም ጽሁፉ። ምክንያቱም እንትን አለው ሪፖርት ተደርጎ ኦሬዲ ማስጠንቀቂያ ሰጥቶኛል። ባል ያደረገው ማለት ነው። እና ኮፒ ሊንክ አድርጎልኝ እዛ ጋር ገብታችሁ ያልኩ ነው። ለኔ አይታየኝም። አሁን እናንተ ራሱ ፎቶአችሁ አይታየኝም። ደራና ተመለስ አንተ። እኔ ጋር አሁን ጽሁፍ ይሁን አይኑር አያላቅም። ደራ ላይቭን ሳይሆን ኮፒ ሊንክ የምታደርጉልኝ ኦኬ። ሲፈልጉ ደግሞ አብ በስጋ ተወልዷል ይላሉ። ቤተ እምነቱ አሁን ያሉት ይፈቁ ደግሞ አብ ተወለደ አይባልም ብለው በግልጽ ተቃውመዋል። መስራቹን ተቃውመዋል። ቢሾፕ ደጉ ማለት ነው። ስለዚህ እዛም የተምታታ ነው። መጨበጫ መያዣ የለው። ግን በጣም እኛ ምን የሚያስቆጣን ነገር ኢየሱስ ክርስቶስ አምላክ አይደለም። የሙስሊሞች ይሻላል። ሙስሊሞች ሰው ነው ይላሉ። አምላካዊ ባህሪ የሌለው ሰው ነው። ኦንሊጂሰሶች ግን ስጋና ጥንት ብቻ ነው። ኦኬ የሰው ዩማኒቲ ራሱ ሲኖር ምንድነው መንፈስ ነፍስ ይኖራል አይደል? አብ ነው መንፈሱና ነፍሱ። አብ ውስጡ ስላለ እንጂ ልክ አብ ከውስጡ ሲለየው ይሞታል ነው። ኦኬ ጆ እዚህ ጥያቄ ያለ መጠየቅ ይቻላል? አሁን ልጅ ሰስና አዎ፣ ሰላም ለእናንተ ይሁን። እሺ መጽሐፍ ቅዱስ በመንበብ መጠየቅ ይቻላል? አዎ ትችላለህ፣ ጠይቅ። ለእናንተ በሚገባው መልክ ተረዱ። ደግሞ እዚህ ያው ብዙ ታዛቢም ስላለን የምሰማም ስላለን ያው የእኛን ትምህርት እናንተ ስላላችሁ አይደለም፣ ያው እኛ ተምረን ያባደግነው ልክ ወይ መጽሐፍ ቅዱስ አይ ጥያቄ ከሌለ ለጠይቅ። ትምህርታችሁን ዲፌንድ ልታረግና ልክ አይደለም ካልከኝ ወልድ አምላክ ነው ብለህ ታምናለህ? አሁን ቅድም እንዳልኩት ጥቅሱን ላንብብና ከዛ ስለዚህ እንደዛ ከሆነ ይኸውልህ ሌላ ማብራሪያ አትስጣ። የእኛን አትበል። የእናንተ እምነት እኔ በግልጽ ተናግሬያለሁ። ወልድ አምላክ አይደለም ትላላችሁ።
ኧረ አይልም። እሺ ወልድ አምላክ ነው ለአንተ? ጥቅሷን ለአንብቤ እስቲ ይቅርታን አድርግልኝ። አይልም አትበላ፣ መልስ። አንተ ነው ያነሳው። እኔ ጥያቄ ልቀበል ነበር። ቤተ እምነታችሁ ወልድ አምላክ አይደለም የአብ ሥጋ ነው እንጂ ይላል። አንተ ወልድ አምላክ ነው ብለህ ታምናለህ? አምላክ ብቻም ሳይሆን ከሁሉ በላይ የሆነ አምላክ ነው። ወልድ ሁሉ በላይ ወልድ አምላክ ነው ወይ? አብ አላልኩም። ወልድን ነው የጠየኩ። ወልድ አምላክ ነው ወይ ነው የጠየኩ። አብ አምላክ እንደሆነ እናምናለን፣ እናውቃለን። ምንም ክርክር የለውም። አብ አምላክ ነው፣ ሁሉ በላይ የሆነ የዘላለም አምላክ ነው። ዓለማትን በቃ እሺ። ወልድስ አምላክ ነው እንደ አብ? አንደኛ ዮሐንስ መልእክት ላይ ምዕራፍ 5:20 ላይ ልጁም ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ ልጁማ ኦኬ። ስለዚህ አንተው ልጅ ሰስ አይደለም ነኝ እኮ እኔ ባለፈውም ካንተ ጋር ግን እቺን ጥቅስ ላንብብ። ኢሳይያስ 43:10 እነሱም አይደለም አጥራ ራስን ለይና ከዛ እናወራለን እንደደራ ማለት ነው። ቤተ እምነት ወልድ አምላክ አይደለም የአብ ሥጋ የአብ መገለጫ ይላል። አምላክነት የአብ ሥጋ ነው። ስልክ ገብቶ ችግር የለም ግን ጆ ይቅርታ አድርግና እቺን ጥቅስ ላንብብ እስቲ ለኔም ለእናንተ መላባት ለጥያቄ መልስ ይሆናል። ጥያቄን መልስ ነው እስከፈለግከው ትጠይቀኛለህ። ለይ አይልም አትበል። ቤተ እምነቱ የሚለው ወልድ አሁን አንተ ቅድም ያመጣውን ቦታ ጥቅስ ራሱ አንደኛ ዮሐንስ ምዕራፍ 5ን የእግዚአብሔር ልጅ እውነተኛ አምላክ ነው ብሎ አያምንም። ቤተ እምነት የሚለው ምንድነው? የአብ መገለጫ ነው ወልድ የምንለው። ሥጋ ደም አጥንት ነው የሚሉት። ሥጋ አንተ ስትል ሰማው። እውነት እኔ እንደዚህ አይነት ንግግር ዛሬ አንተ ስትናገር ሰምታችኋል። ልጅ ሰሶችንም እዛ እየኖረ ሰምቶ ያቅም። ጥያቄ እንቀጥል፣ ችግር የለም። እሺ አመሰግናለሁ ጊዜ ስለሰጠኝ። ኢሳይያስ 43:10 ላይ ታውቁና ታምኑብኝ ዘንድ እኔም እንደሆነ ታስተውሉ ዘንድ እናንተ የመረጣችሁ ባሪያዬ ምስክሮች ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔ በኋላም አይሆንም። እኔ እግዚአብሔር ነኝ፣ ከኔ ሌላም የሚያድን የለም ይላል። አሁን እዚህ ላይ ከኔ በፊትም የለም ይላል፣ ከኔ በኋላም አይሆንም አምላክ ይልና ከኔ ሌላ አብረን እንድናነብ ኢሳይያስ 43:10 ከኔ ሌላ የለም፣ እኔ እግዚአብሔር ነኝ ከኔ ሌላ የለም ካለ አሁን ኢየሱስ አዳኝ ነው ካለን ያ ጥንቱ አንዱ እግዚአብሔር አይደለም ወይ? እሺ ሌላ ሄት እናምጣው። ሌላ አምላክ አለ ነው እንደኛ ምንጫወት? ቆይ ከአንድ አምላክ ውጪ ሌላ አምላክ አለ ነው እንደምንለው? በጣም ጥሩ። እሺ የጥንቱ አንዱ እግዚአብሔር ኢየሱስ ብለን ነው እና ምናምነው። እናንተ ታምናላችሁ? ኢየሱስ ልጅ ነው፣ የአብ ልጅ ነው። አሁን ምንድነው መሰለን አንተም ያልገባችሁ ነገር ማንነቱን ትክዳላችሁ። ገባ? አምላክነት የአብ ነው፣ የወልድ ነው፣ የመንፈስ ቅዱስ ነው። አምላክነት አንድ አምላክ ስንል አብ፣ ወልድ፣ መንፈስ ቅዱስን አንድ አምላክ ብለን እንጠራለን። ለምን? አብ፣ ወልድ፣ መንፈስ ቅዱስ ማንነት ስለሆነ። በማንነት አብ አለ። ማን ስንል አብ አለ፣ ማን ስንል ወልድ አለ፣ ማን ስንል መንፈስ ቅዱስ አለ። አብ ያለው ለምንድን ነው ሲባል አንድያ ልጅ ስላለው ክርስቶስ ኢየሱስ የእግዚአብሔር አብ አንድያ ልጅ ስለሆነ። መንፈስ ቅዱስ የኔ ጥያቄ ይቅርታ፣ ያንተም ልክ ነው ጆ። የኔ ጥያቄ ገብቷል? ያንተ ጥያቄ ሌላ አምላክ እንዴት ይኖራል ነው የምትለው። እኛ ሌላ አምላክ አለ አላልንም። አንድ አምላክ ነው ያለው። አዎ ልክ ነው። ግን እንደዛ ሳይሆን እኔ አሁን እዚህ ላይ እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ካለ ኢየሱስ አዳኝ ነው ካለን አንዱ ያ ጥንቱ ኢየሱስ እግዚአብሔር ነው አይደለም ነው ወይ? አንዴ አድምጥ። አሁን ያነበብከው ቁጥር ስንት ነው? በደንብ ላሳይ። በቁጥር 10 እሺ ከአንድ ጀምሮ አነባለሁ። አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቻለሁ፣ አትፍራ፣ በስምህ ጠርቻለሁ፣ አንተ ሄድ። በውሃ ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥሙም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉ አይፈጅም። እኔ እስራኤል ቅዱስ አምላክህ እግዚአብሔር መድኃኒት ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያና ሳባን ለአንተ ፈንታ ሰጥቻለሁ።
በዓይኔ ፊት የከበርክ የተመሰገንክ ነህ። እኔም ወድጄሃለሁና ስለዚህ ሰዎችን ለአንተ አሕዛብንም ለነፍስ እሰጣለሁ። እኔ ከአንተ ጋር ነኝና አትፍራ። ዘርህን ከምስራቅ አመጣለሁ፣ ከምዕራብም እሰበስባለሁ። ሰሜንም መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆችን ከሩቅ ሴቶች ልጆችንም ከምድር ዳርቻ በስሜ የተጠራውንም ክብሬን የፈጠርኩትን የሰራሁትን ያደረግኩትን ሁሉ አምጣ አለዋለሁ። ዓይኖች ያሏቸውን ዕውሮች ሕዝብ፣ ጆሮም ያሏቸውን ደንቆሮችን አውጣ። አሕዛብም ሁሉ በአንድነት ይሰብሰቡ፣ ወገኖችም ይከማቹ። ከመካከላቸው ይህን የሚናገር የቀድሞውንስ ነገር የሚያሳይ ማን ነው? ይጸድቁ ዘንድ ምስክሮቻቸውንም ያመጡ፣ ሰምተውም እውነት ነው ይበሉ። ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትም ባሪያዬ ምስክሮች ናችሁ ይላል እግዚአብሔር። ማን ነው ባሪያው? የመረጠው ባሪያው ማን ነው? ቀጥል፣ ጭረስ፣ ወታች ጭረስ። ይኸው ከኔም በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። እኔ እግዚአብሔር ነኝ፣ ከኔም ሌላ የሚያድን የለም ይላል። ባሪያው ማን ነው? በእያንዳንዱ ቃል መፍታት ስላለብን እኔ አሁን የኔ ወደ ባሪያ እንሄዳለን። አሁን እሱ የባሪያ መልክ ስማኝ፣ የባሪያ መልክ ይዞ የመጣው እኮ ኢየሱስ ነው። እሱን እናውቃለን አይደል? ባሪያ ያለው ማንን ነው? ኢየሱስን ነው ባሪያ የሚለው እግዚአብሔር። የኔ ጥያቄ አልተመለሰማ። ወደ አንተ ጥያቄ እየመለስኩልህ ነው እኮ። ለምን መሰለህ? እኔ እግዚአብሔር ነኝ። በጣም ይቅርታ። አድምጠኝ፣ ችግር የለም። ሰፊ ሰዓት ሰጣለሁ። እኔ እግዚአብሔር ነኝ፣ ሌላ የሚያድን የለም አለ ኢየሱስ። አዳኝ እንደሆነ ታምናለህ? የለም፣ ሌላ እግዚአብሔር የለም። አዎ፣ በአንድ እግዚአብሔር በአንድ አድምጠኝ እንጂ አንድ እግዚአብሔር ነው ያለው አልኩ። ገብቶሃል? ውድድሩ ስለ እግዚአብሔር ነው። ሌላ እግዚአብሔር የለም ነው ያለው እንጂ ልጅ የለም ወልድ የሚባል አምላክ የለም እያለ አይደለም። ገብቷል? የኔ እንደዛ አይደለም። በጣም ይኸውልህ ሌላ አምላክ የለም፣ ከኔ በቀር አምላክ ሌላ የለም ማለት እሱን አንድ በቃ ከኔ በቀር አድምጥ እንጂ አንተ ከኔ በቀር አምላክ የለም ማለት ወልድ የለም ማለት ነው አይደለም። እኔ ወደዛ እኮ ከኔ በቀር አምላክ የለም ማለት የኔ ጥያቄ ጥያቄን እየነገርኩ ነው። ከኔ በቀር አምላክ የለም ሲል ገብቷል። አምላክ ፈጣሪ ሌላ የለም ማለት ሌላ አማልክቶቹ አምላክ አይደሉም፣ ፈጣሪ አይደሉም። ወልድ የለም ማለት ግን አይደለም። መንፈስ ቅዱስ የለም ማለት አይደለም። አንደርስታንድ አደረከኝ? ነው ካልከኝ ንገረኝ። ከኔ በቀር አምላክ የለም ሲል ወልድ የለም ማለት ነው? እኔ አላልኩም እኮ እንደዛ ሳይሆን። እሺ እኔ እንደዛ ሳይሆን ማለት ከኔ በቀር የለም ማለት አንድ ጊዜ ብቻ ልጠይቅኝ። ጥያቄ መለስኩልህ። ይኸውልህ ከአንዱ ከእግዚአብሔር በቀር ሌላ አምላክ አልተመለሰም። እሺ ጥያቄው ምንድነው መሰለኝ? አሁን እኛ ሁላችንም አሁን የክርስትና ህይወት ላይ ያለን ሁላችንም ኢየሱስ አዳኝ ነው እንላለን። ከኢየሱስ በቀር አዳኝ የለም ነው የምንለው። ይሄ እናንተም እኛም ሁላችንም የምናምነው ነገር ነው። ግን እዚህ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ካለ ይሄ ጥንቱ ላይ የነበረው እግዚአብሔር የሚባለው የማይታይ መለኮት ሆኖ መንፈስ ሆኖ የነበረው ሌላ እግዚአብሔር አለ የነበረው እሱ ራሱ አይደለም ወይ? አድምጥ፣ ይሄን ጥያቄ መጠየቅ ያለብህ ሌላ አምላክ አድምጥ። አንተ ብቻ አታወራ። አንተ ጊዜ አትሰጥም ያለብህ ይኸውልህ ሌላ አምላክ አለ የሚሉ ጣዖት አምላኪዎቹ ጋር ይመጣና እግዚአብሔር እንደሚናገረው ያለ ክርስቲያን ካለ እንደዛ ብለህ ጠይቅ። እኔማ ሌላ አምላክ የለም። እኛ ምንድነው የካድነው? እሺ እናንተ ክዳችኋል፣ አላመናችሁም ነው። እኛ ኢየሱስ ይቅርታ አድርግ፣ እኛ ኢየሱስ እግዚአብሔር ነው አንዱ። እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ያለው ኢየሱስ ነው የምንለው እኛ። እናንተ ትላላችሁ። የካድከውን ስማኝ። ልጁ ምንድነው የካድን? ልጁ ወልድ ገብቷል። ወልድ ከአብ ጋር እኩል አይደለም፣ አምላክ አይደለም፣ ስጋ ነው ትላላችሁ እናንተ የካዳችሁት። ይሄ ገባ? ገብቷል። እሱን የካዳችሁት። አሁን ለምሳሌ ልንገርህ፣ አንተ ይህን ጥያቄ ጠየቀኝ አይደለ? መለስኩልህ። እዚሁ ጋር ኢሳይያስ
አልተመለሰም። ቆይ መልሼልሃለሁ። ከሱ በቀር አንድ አምላክ ከአንድ አምላክ በስተቀር ሌላ አምላክ የለም ብዬ መልሼልሃለሁ። ግን አንድ አምላክ ኢየሱስ እግዚአብሔር ነው። ይሄ አሁን እዚህ የተጻፈው እግዚአብሔር ኢየሱስ ነው ትላላችሁ? ላንብብልህ። እቺ እኮ ነው ጥያቄ፣ የኔ ጥያቄ እዚህ ላይ የተጻፈው እግዚአብሔር ኢየሱስ ነው ወይ አይደለም? ወልድ አምላክ ነው እንላለን፣ መንፈስ ቅዱስ አምላክ ነው እንላለን፣ አብ አምላክ ነው እንላለን። ስንት አምላክ? አንድ አምላክ። ስንት አላቸው? ስንት ማንነት አለ? አባት አንድ፣ ልጁ ሁለት፣ መንፈስ ቅዱስ ሶስት። ግልጽ ሆነልህ? ይሄን ነው ምን ኢሳይያስ 43 10 ላይ የተጻፈው እግዚአብሔር ኢየሱስ ነው? ኢየሱስ ነው አይደለም? የኔ ጥያቄ ይሄ ነው። አድምጠኝ አስጨርሰኝ። ገብቷል? የመረጥኩት ባሪያዬ ሲል ምንድነው ስለ መልስ አልመለስክም። ገባ? አብ ከኔ በቀር አምላክ የለም ሲል ወልድን እና መንፈስ ቅዱስን ክዶ ወይም ከነሱ ጋር የሚገዳደር ሆኖ አይደለም። አብም ወልድም መንፈስ ቅዱስም አንዱን አምላክነት ነው ሼር የሚያደርጉ። ስለዚህ ኢየሱስም ይመጣና ከኔ በቀር ፊተኛና ኋለኛ የለም ይላል። አብም ይላል፣ መንፈስ ቅዱስም ይላል። ያ አምላክነት የማን ስለሆነ? የሶስቱም ስለሆነ አንዱ አምላክነት። ተረዳኸኝ? እንዴት አንድም ሶስትም ይሆናል? እኔ ቆይ ጆርጅ እኔ አይገባኝም። አሁን የኔ ወዳጅ ተረጋጋና፣ እኔ በቀር ሌላ የለም፣ ከኔ በኋላ አምላክ አይሆንም አይደለ? እዚህ ያለው ኢየሱስ አሁን እናንተ አምላክ ነው፣ ሌላ ሁለተኛ ነው አላችሁ። ከኔ በኋላ አምላክ አይሆንም እኮ ነው። የመስማት ችግር እንዴት ይገጥማል? አሁን ከእናንተ ሐሳብ ጋር እኮ አይገናኝም። እንዴት ታገናኛለህ? እንዴት ታስረዳኛለህ? እኔ ታስረዳለህ? የመስማት ችግር አለብኝ አይደለም? የመስማት ችግር ከሌለብህ አድምጠኝ። ይኸውልህ ከኔ በቀር አምላክ የለም ያለው ምን እንደሚል ስማ። እዛው ምን እንደሚል ስማ። ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔ ኋለኛው ነኝ አለ። ኢየሱስ ነው ይሄን የሚለው። በእኛ ከታች እንደ 3 ቁጥር ላይ የእስራኤል ቅዱስ አምላክ እግዚአብሔር እኔ መድኃኒትህ ነኝ ይላል። ኧረ ቆይ አዎ ብለሃል። በቃ ተስማማን። አዎ ኢየሱስ ነው። እጄ ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደው ፍቃዱን በባቢሎን ላይ ያደርጋል፣ ክንዱም በከላውዲያ ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቻለሁ፣ እኔ አምጥቻለሁ፣ እኔ መንገዱ ትከናወናለች ይችላል። ኢየሱስ ነው አይደል እንዲህ የሚለው? በቃ እኔም ቆይ እንደዛ ነው የምለው። ቴንክ ዩ ኢየሱስ ነው። ከዛ እንዲህ ይላል፣ ወደ እኔ ቅረቡ። ሌላ ኢየሱስ አልመጣም፣ ሌላ እግዚአብሔር አልመጣም። ኧረ አድምጥ፣ የማድመጥ ችግር አይኑርብህ። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ምንድን ነው የምትለው? እኔ አሁን ያንተውን እኮ በእርግጥ አልልክደው አይደለም፣ ግን እዚህ ላይ ለኔም እንዲገባ ምንድነው የምትለው? እዚህ ጋር ነው የምልህ። እዚህ ጋር ምንድነው የምትለው? እኔ እግዚአብሔር መድኃኒት ነኝ አለ። ኢየሱስም መድኃኒት መተርጎም አለብህ። ይኸውልህ መተርጎም አለብህ። መጽሐፍ ቅዱስን የምትፈልገውን ወስደህ ሌላውን መጣል የለም። የኔውን ለምን በቀጥታ አትመልሰው? ያንተን በግልጽ እኮ ነገርኩህ። ከአሕዛብ አማልክት ጋር ራሱን እኔ በቀር ሌላ እግዚአብሔር የለም፣ እኔ መድኃኒት ነኝ፣ ከኔ ሌላ የሚያድን የለም አለ። ይሄ ኢየሱስ ነው አይደለም ወይ? ነው በል ወይ አይደለም በል። ይሄ አብና ይኸውልህ እግዚአብሔርና መንፈሱ ልከውኛል የሚለው ኢየሱስ ነው አይደለም? ቆይ አንተ ጥያቄውን በጥያቄ እንዴት ትመልሳለህ? ራሱ ነው እኮ እዚህ ጋር የሚናገረው ኢየሱስ ነው አልክ አይደል? እሺ ኢየሱስ እንደዚህ ይላል። ይኸውልህ ከኔ በቀር አምላክ የለም ይልና ጌታ እግዚአብሔርና መንፈሱ ደግሞ ልከውኛል ይላል። ኢየሱስ ተስማማን። ኢየሱስ ነው ከኔ በቀር ሌላ አምላክ የለም አልተሰራም አለ። ከዛ ግን ቀጥሎ ምን አለ? ጌታ እግዚአብሔርና መንፈሱ ልከውኛል አለ ኢየሱስ። ምን ትላለህ? ጆል እኔን ብቻ አትያውን የሚሰማ ጆሮ ብዙ ስለሆነ ጌታ ኢየሱስ ክርስቶስ በስተቀር ይኸውልህ እኔ አመንኩልህ እኮ ከኔ በቀር ሌላ አምላክ የለም፣ ከኔ በቀር ሌላ አምላክ የለም አለ ኢየሱስ። ሌላ አምላክ የለም። ግልጽ ሆነልህ? ሌላ አምላክ የለም። በቃ ተስማማን። እግዚአብሔር ባርክ። በጣም ለኔ አሁን ለኔም አሁን ለኔም ከኔ ጋር ያሉትን መልስ እንዲሆን
እዚህ ላይ እኔ እግዚአብሔር ነኝ ያለው ኢየሱስ ከሆነ ጆሮን ያስና እንደዚህ አንተ እኔ ሌላ የለም ካለ እኛ የት ነው የካድ ነው? አሁን እናንተ ክዳችኋል የሚለው አምላክ እኛ የተኛው ነው። አንዴ ስማኝ፣ የተኛው የካድ ነው ነው ላሳይ እሱ ላሳይ። አድምጥ። ከኔ በቀር ሌላ አምላክ የለም ያለው ኢየሱስ ነው ብለኛል አይደል? አዎ፣ እዚህ ከኔ ሌላ የለም የሚለው እሺ፣ ጌታ እግዚአብሔርና መንፈሱ ልከውኛል ይላል። አድምጥ። እኔ ፊተኛ ነኝ ኋለኛ ነኝ ከኔ በቀር አምላክ የለም አለና ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ምን ማለቱ ነው? ልኮኛል ጋር እኔ አልሄድኩም እኮ ኢየሱስ እንደተላከ አምናለሁ እኮ። እሱን አልክ ግን ያ የተላከው ቆይ አጆስ ስማ፣ አሁን ስንረጋጋ ነው የሚገባልን። የተላከው ተልክ ያለው ወይም የተላከው እግዚአብሔር ነው አይደለም? እግዚአብሔር ነው አይደለም? ኦኬ፣ ላኪውም እግዚአብሔር ነው፣ ተላኪውም እግዚአብሔር ነው አይደል? የተላከው ልጁ እግዚአብሔር ነው አይደለም? እግዚአብሔር ከሆነ መድኃኒት ነው። መድኃኒት ከሆነ ደግሞ አንዱ የጥንቱ እግዚአብሔር ነው። እኛ የቱ ጋር ነው የካድ ነው አምላክ የተኛው ነው። ቴንክ ዩ አመሰግናለሁ። ማላከው መልስ ስትሞት አድርጋለሁ። እሺ ማላከው አምላክም ማላከው አምላክም ማላከው መልስ። የተላከው አምላክ ነው ብላል። ማላከው እሱ ስላክ እንዴት ነው የመጣው? ቃል ስጋ ሆኖ ነው የመጣው። እግዚአብሔር ቃሉን ስጋ አድርጎ አምላክን ማላከው። አምላክን የተላከው ብለኛል። ማላከው አምላክ በአምላክ ይላካል እንዴ? የተላከው አምላክ ነው አልከኝ እኮ። እኔ እኮ አይደለም ያልኩት፣ አንተ ነህ። የተላከው አምላክ ነው አልከኝ። ማላከው ይሄን የተላከውን አምላክ ተልኮ አንዱ ላኪ ሁለት አምላክ አይደለም እኮ። እኛ አሁን የተላከው አምላክ ነው እግዚአብሔር ነው። አንተ እኮ ነው የተላከው አምላክ ነው። ብቻኛ እግዚአብሔር ነው ታምናለህ? የተላከው አምላክ ነው አይደለም? እኛ እኮ ትንሽ አልተደማመጥንም። የኔ ጥያቄ እንኳን አረን ይኸውልህ መልስ ከዚህ የተላከው አምላክ ነው አልከኝ። ማላከው የተላከውን የተላከው አምላክ ነው ብለኛል። የተላከውን ማላከው። እሺ ልመልሰው? አዎ መልስልኝ። የተላከውን አምላክ ማላከው። እዚህ ላይ እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ካለ እኮ እሱ የተላከው ማላከው ወይ ነው? ጥያቄ መልስ። የተላከው አምላክ ነው ብለኛልና የተላከው አንድ አምላክ ነው አይደል? ወደ መላክ እንሄዳለን። እዚህ ኢሳያስ ላይ አሁን ያነበብኩት ያ እግዚአብሔር እዚህ ያለው እግዚአብሔር ኢሳያስ ላይ እኮ ነው። እዛው ኢሳያስ አንተ ያርከው አንተ ሰጠኝ ኢሳያስ መጽሐፍ ላይ ገብቷል። ይሄ አምላክ ምን አለ? አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ማላከው ወደ መላክ ቆም። የኔ ጥያቄ መልሳል። እሺ የተላከው አምላክ ነው አይደለም? እኔ ቅድም አንብቤያለሁ አይደለም? የዛ ዮሐንስ መልእክት ላይ የተላከው አምላክ ነው አይደለም? አምላክ እንደሆነ የተላከው አምላክ ነው አይደለም? እሺ ያስረግጠ ንገረኝ። እኔ ቅድም ብያለሁ እኮ አምላክ ነው ያልኩት እኔ አይደለም? የተላከው አምላክ ነው። የተላከው አምላክ ነው። እሺ ቴንክ ዩ። የተላከው አምላክ ነው ነው የምለው። ጆሲ ማን ላከው? እሺ ማን ተላከው? አምላክ ማን ላከው? ስማ ኢየሱስ የተላከ አምላክ ነው ብያለሁ። እሺ የተላከ አምላክ ነው። እሺ ያዝ። እሺ ላኪው ማን ነው? ያዝና እዚህ ኢሳያስ ላይ ያለው እግዚአብሔር ከኔ በኋላ እግዚአብሔር አይሆንም ያለው እግዚአብሔር ሌላ ሁለተኛ እንዴት ይፈጠራል? እንዴት ትፈጥራላችሁ አምላክ? አሁን በእናንተ ዘመን አምላክ ይጨመር ነው ወይ ነው? በእኛ ዘመን አምላክ ይጨመር? ለአንተ እኮ ይኸውልህ የተላከ አምላክ አለ አልክ እኮ አይደል? እኔ የጥንቱ አንዱ አዳኝ ነኝ። እኔ መድኃኒት ነኝ ያለውን እግዚአብሔር ነው የሚያምነው። የዛ ሌላ እግዚአብሔር ለኛ የለም እኮ። አንተ ያልከው አምላክ ተልኳል አይደል? ማን የላከው?
ስለ መላኩ አንተ ቅድም ብያለሁ አይደል? እግዚአብሔር ቃል ስጋ ማን ላከው? የተላከ አምላክ አለ ብላል። የተላከ አምላክ አለ ብላል። መላክና የምላላክ አምላክ የለው። እግዚአብሔር በስጋ ተገለጠ የምለው አታምንም? ተልኳል አልክ እኮ የተላከ አምላክ አለ አልክ። አንደኛ ጢሞቴዎስ ምዕራፍ 3 ላይ እግዚአብሔር በስጋ ተገለጠ። ጥያቄ ስንት እግዚአብሔር ነው? እግዚአብሔር ስንት ነው? ስንቱ እግዚአብሔር ነው የተገለጠው? ባንዴ ጆሲ ባቂ እንደው በኔ ታርጌት ብቻ ሄዳለሁ አትበል። ባቂ አንተ ታርጌት አይደለም። የተላከ አምላክ አለ ብለና እኛንም አታሳስማለሁ። ከፈለከው እኛንም አታሳስ፣ ለራስህ አትሳሳትሽ። የተላከውን አምላክ ማን ላከው? በጣም እኮ ይገርማል። ከኔ በኋላ አምላክ አይሆንም። እኔ እግዚአብሔር ነኝ አለ እኮ። እሺ ምን ከኢየሱስ ውጪ ሌላ እግዚአብሔር አላውቀውም። አንተ አንተ ካልክ ያንተ አምላክ የላከው ነው የተላከው ነው? እኔ አንዱን እግዚአብሔር ኢየሱስን አውቃለሁ። አንተ ሌላ ተፈጥሯል ያልክ ነው? ያንተ አምላክ ስማ፣ እየተዳመጥከኝ አንተን እያዳመጥኩኝ ያንተ አምላክ እርሱ እኔ ግን ከእርሱ ዘንድ ነኝ ያለው ነው ወይስ እርሱ ሊኮኛል ያለው የላከው ነው? ያንተ አምላክ ያንተው የታኛው ነው? መልሰህ መጠየቅ አይቻልም። ያንተው የታኛው? ራስህ መልስ። ራስህ እኔ ይሄን ጥቅስ አላነበብኩም። ራስህ ጠይቃል። ራስህ